የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 2 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆይታችሁ መረጃዎችን እንድትከታተሉ ጋበዝኩኝ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ዝርዝር አልፋለሁ። አብረን ዝርዝር መረጃዎቹን እንከታተላቸው። በቅድሚያም ትራምፕ በፑቲን በእጅጉ መበሳጨታቸውን አስታወቁ። በሩሲያና ዩክሬን በቀጠለው ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ላይ መቆጣታቸውንና በሩሲያ ላይ እርምጃ ለመውሰድ መዘጋጀታቸውን ለመጀመሪያ ጊዜ በመሬት አስታውቀዋል። በሩሲያና ዩክሬን መካከል የቀጠለው ጦርነት በአንድ ቀን ውስጥ እንደሚያስቆሙት ቃል ገብተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በውጭ ጉዳይ ሚኒስትራቸው የተመራው ልዑካን ቡድን ወደ ሳውዲ አረቢያ በመላክ ከሩሲያ እንዲሁም ከዩክሬን ባለስልጣናት ጋር ውይይት ማድረጋቸውን ስምምነቱንም በሚመለከት ከዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪና የአውሮፓ መሪዎች ጋር ውጥረት ውስጥ ገብተው እንደነበር የሚታወስ ሲሆን አሁን ደግሞ ሩሲያም በዩክሬንና ሩሲያ መካከል የተኩስ አቁም ስምምነት ለማድረግ ያስቀመጠችውን ቅድመ ሁኔታ እንዲሁም በዩክሬኑ ዜሌንስኪ ከስልጣን እንዲወርዱ ለማድረግ ጥረት እያደረገች ነው በሚል የተነሳውን ቅሬታ ተከትሎ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ማስጠንቀቃቸውንና በሩሲያ እንዲሁም ከሩሲያ ነዳጅ የሚገዙ ሀገራት ላይ እርምጃ ለመውሰድ መዘጋጀታቸውንም ትራምፕ በቁጣ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ አቻቸው ፑቲን ላይ መቆጣታቸውና መዛታቸው የተሰማ ሲሆን ከሩሲያ ምድር በሚወጡና የወጡ ነዳጆችም የሚዳረሱባቸው ሀገራት ላይ ከባድ ታሪፍ እጥላለሁ ሲሉ መዛታቸውን የዘገበው ኤንቢሲ ኒውስ በዘገባው ፕሬዝዳንቱ በመግለጫቸው ያስቆጣቸው ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ለድርድር ለመቀመጥ አሁን ያቀረቧቸው ተጨማሪ ቅድመ ሁኔታዎች መሆናቸውን ጠቅሶ ትራምፕ እስካሁን ድረስ የተኩስ አቁም ጥረታቸው ውይይት ውጤት ማምጣት ሳይችል መቆየቱ በእጅጉ እንዳበሳጫቸው በመጠቆም በዚህ ሁኔታ ላይ ሩሲያ ተጨማሪ ቅድመ ሁኔታዎችን በዩክሬን ላይ ማቅረቧ በትራምፕና ፑቲን መካከል የተሻሻለ የመጣውን ግንኙነት ይበልጥ ሊያሻክረው እንደሚችል ተሰግቷል። አሜሪካ የደገፈችውና በሳውዲ አረቢያ ተደርሷል የተባለው የጥቁር ባህር ላይ ውጊያን የሚያስቆመው በሁለቱ ሀገራት የኃይል ተቋማት ላይ መጠቃቃት እንዳይካሄድ ተደርጓል ያለቻቸውን ሁለቱ ስምምነቶች እየተጣሱ መሆናቸው የተገለጸ ሲሆን ሩሲያ የጥቁር ባህር የተኩስ አቁም ስምምነቱን በመቀበል ተግባራዊ ለማድረግ ቅድመ ሁኔታዎችን ማስቀመጧን ያስታወሰው ዘገባው በተለይም ትራምፕ ከሰሞኑ በእጅጉ ያበሳጫቸው ሁኔታ ቭላዲሚር ፑቲን ዩክሬን ውስጥ ጊዜያዊ የሽግግር መንግስት እንዲመሰረትና እንደ ቅድመ ሁኔታ ሩሲያ ከዩክሬን ጋር የምትደራደረው በዩክሬን ውስጥ የዜሌንስኪ መንግስት ተገርስሶ አዲስ መንግስት በጊዜያዊነት ሲቋቋም ነው በማለት ጥሪ ማቅረባቸውን ተከትሎ መሆኑን በማንሳት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተባበሩት መንግስታትና በአውሮፓና በአሜሪካ ብሎም በቻይና እንዲሁም በብሪክስ ሀገራት የሰሜን ኮሪያን ጨምሮ በሩሲያ አጋሮች ጭምር የበላይነት ተቆጣጣሪነት የሚቋቋም የሽግግር መንግስት ተካሂዶ የዩክሬኑ ፕሬዝዳንት ዜሌንስኪ ከስልጣን እንዲወርዱ ሩሲያ እንደ ቅድመ ሁኔታ ማቅረቧን አስታውቀዋል። ፑቲን የዩክሬን ጀነራሎች ዜሌንስኪን እንዲያስወግዱ ጥሪ ማቅረባቸውን የጠቆመው ዘገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና አሜሪካ የቀጠለውን የደም መፋሰስ የሚያስቆሙ ስምምነት ላይ መድረስ ካልቻሉና ስህተቱ ደግሞ የሩሲያ ሆኖ ከተገኘ የሩሲያ የነዳጅ ዘይት ሽያጮች ላይ ሁለተኛ ደረጃ ታሪፍ እጭናለሁ ማለታቸውን የጠቆመ ሲሆን ሁሉም አይነት ከሩሲያ የሚወጡ የነዳጅ ዘይቶች ላይ ከፍተኛ የታሪፍ ጭማሪ እርምጃ እንደሚወስዱ የጠቆሙት ዶናልድ ትራምፕ
ይህም ማለት ከሩሲያ ነዳጅ ዘይት የሚገዙ ሀገራት ከአሜሪካ ጋር የንግድ ግንኙነታቸውን ማስቀጠል አይችሉም ማለታቸውን ጠቅሶ በዚህም ከሩሲያ ነዳጅ የገዙ ሀገራት ከ25 እስከ 50 በመቶ የሚደርስ ታሪፍ ይጠብቃቸዋል በማለት በመግለጽ ይህ በሩሲያ ላይ ሊጣል የሚችለው የታሪፍ እርምጃ የተኩስ አቁም ስምምነቱ በአንድ ወር ጊዜ ውስጥ ካልተደረሰ ተግባራዊ ይሆናል ማለታቸውን አስታውቀው ትራምፕ ሩሲያም በቀጣዮቹ አንድ ወር ውስጥ ከዩክሬን ጋር የተኩስ አቁም ስምምነት እንድትፈርም የቀነ ገደብ አስቀምጠዋል። ፕሬዝዳንት ትራምፕ ምንም እንኳን እርሳቸው የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪን ህጋዊነት ጥያቄ ውስጥ አስገብተው እንደነበረ የሚታወስ ቢሆንም የሩሲያው ፕሬዝዳንት በዩክሬኑ ዜሌንስኪን ከስልጣን የሚያገል የሽግግር መንግስትም ሆነ የዩክሬን ጀነራሎች ፕሬዝዳንት ዜሌንስኪን እንዲያወርዱ ያቀረቡትን ጥሪ በይፋ መቃወማቸውን የጠቆመው ዘገባው ነገር ግን ትራምፕ አሁንም ከፑቲን ጋር በጣም ጥሩ ግንኙነት እንዳላቸው በመግለጽ አሁን ላይ የተሰማቸውን ንዴት የሩሲያው ፕሬዝዳንት ትክክለኛውን ነገር ማድረግ ከቀጠሉ ንዴቴ ምናልባት ሊበርድ ይችላል በማለት ገልጸው ትራምፕ ይህንን ያደርጋል ብዬ አስባለሁ። ፑቲን ጥሩ ወዳጅ ነን፣ ወዳጅነታችንን አስቀድሞ ይህንን ካደረገ ሁሉም ነገር ይመለሳል፣ እኔም ንዴቴ ይበርዳል። ነገር ግን ይህንን የማያረግ ከሆነ ግን በሩሲያ ላይ ተጨማሪ የሚያሽመደምዳት ማዕቀቦች ይቀጥላሉ ሲል ገልጸዋል። በዚህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጉዳይን በተመለከተ በሰጡት መግለጫ ዩክሬን አሁን ያለው መንግስት ብቁ ባለመሆኑ ያለው መንግስት ተወግዶ ዩክሬን በጊዜያዊነት በተባበሩት መንግስታት ድርጅት ስር እንድትሆንና ዓለም አቀፉ መንግስት እንዲቆጣጠራት እንደ መደራደሪያ በቅድመ ሁኔታ አቅርበዋል። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሐሳብ ማቅረባቸው የተነገረ ሲሆን በኪየቭ ተቀማጭነቱን ያደረገው የዩክሬን አስተዳደር በህገ ወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ የተደመጡ ሲሆን አሁን ግን በትናንትናው ዕለት በሰጡት መግለጫ መንግስቱ አላስፈላጊ በመሆኑ በተባበሩት መንግስታት ድርጅት ስር ቁጥጥር ስር ዩክሬን ልትገባ ይገባል ብለዋል። ዩክሬን የፑቲንን ይህንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚደገፈው የሰላም ስምምነትን ለማዘግየት የሚደረግ ስትራቴጂ ነው ስትል ዩክሬን ሁኔታውን ተቃውማለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እኔን ከስልጣን ማንሳት ማለት የማይታሰብ ወይም ህልም ነው ሲሉ ገልጸውታል። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸው የተነገረ ቢሆንም ነገር ግን አሁንም ድረስ ውጊያውን እንዳላቆሙ ነው እየተነገረ የሚገኘው። ዋይት ሃውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቶ የገለጸ ሲሆን የፑቲን ሐሳብ ሊሆን የማይችል ብሎታል። በሌላ ዜና የትግራይ ክልል ነዋሪዎች ገንዘባቸውን አሁንም በከፍተኛ ሁኔታ ከባንኮች ማውጣት መቀጠላቸውን ሪፖርተር ጋዜጣ ዘገበ። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ባወጣው ሪፖርት በክልሉ የተፈጠረው ውጥረትን ተከትሎ ዜጎች አሁንም አለመረጋጋታቸውን ገልጾ ከፍተኛ ስጋትና ጭንቀት ውስጥ በመግባታቸው ገንዘቦቻቸውን በከፍተኛ መጠን ከባንኮች እያወጡ መሆኑን ያስታወቀ ሲሆን ከዚህ ጋር ተያይዞ የመሰረታዊ ሸቀጦች አቅርቦት እጥረትና የዋጋ ጭማሪ እንዲሁም የጥሬ ገንዘብ እጥረትና የነዳጅ ችግር ማጋጠሙን ጠቅሶ ካለፈው ሳምንት ጀምሮ ደግሞ የአምቡላንስ አገልግሎትና የህዝብ ትራንስፖርት ብሎም እርዳታ ለማቅረብ የሚደረጉ እንቅስቃሴዎች መስተጓጎላቸውን በማንሳት ካለፈው ጦርነት ያገገመው የትግራይ ክልል ህዝብ አሁንም ለከፋ ችግር መጋለጡን በዚህም ከ1 ሚሊዮን በላይ የሚሆኑ ተፈናቃዮች ድጋፍ እንደሚሹና የተፈናቃይ ዜጎች ቁጥርም በየጊዜው እየጨመረ መሄዱ የመጠለያ ጣቢያዎች ውስጥ መጨናነቅ እንዲፈጠርና ተላላፊ በሽታዎችም እንዲባባሱ በማድረጉ በማንሳት ተፈናቃዮችም ተገቢውን ከለላ እንዳያገኙ ምክንያት መሆኑን አስታውሷል። በትግራይ ክልል የቀጠለው ይህ ሁኔታ አሳሳቢ የሆነ መምጣቱን የጠቆመው ኦቻ በጦርነቱ ጉዳት ከደረሰባቸው ክልሎች አንዱ የሆነው የአፋር ክልልም በትግራይ ክልል የተፈጠረውን ሁኔታ ተከትሎ የችግሩ ገፈት ቀማሽ ሊሆን እንደሚችል ስጋቱ የገለጸ ሲሆን ከዚህ በተጨማሪም በርካታ የአማራ ክልል አካባቢዎችም በጸጥታ ችግር ምክንያት የምግብ እርዳታ ማድረስ የማይቻልባቸውና በከፊልም የሚቻልባቸው ቦታዎችም በምስል በማስደገፍ ባወጣው መረጃ ላይ እንዳሰራጨው በጭራሽ የእርዳታ አቅርቦት ማድረግ የማይቻልባቸውን በሚል ከጠቀሳቸው ቦታዎች መካከል
መካከል የጎጃም ዞኖች እንደሚገኙበትና ደጋዳሞት፣ ደቡብ መውጫም፣ ደጋዳሞት፣ ጃዊ፣ ወንበርማ በዚህ ዝርዝርም ሲጠቀሱ በጎንደር መካነ ኢየሱስ፣ ታችጋይንት፣ ዳውንትና መና መከታዋ ሲጠቀሱ በወሎ መሃል ሳይንት ብሎም በሸዋ በኩል ደግሞ መራቤቴ፣ ኤፍራታና ግድም እንዲሁም መንዝላሎ ምድር መካተታቸውን በማንሳት አንዳንድ ወረዳዎችም ቅድሚያ የሚሰጣቸው አይደሉም በሚል ተመድበው የነበረ ቢሆንም አሁን ላይ የወረዳዎቹ አስቸኳይ እርዳታ የሚያስፈልጋቸው የተጎጂ ቁጥር በከፍተኛ ደረጃ እያሻቀበ እንደሚገኝም ማሳሰቡ ተመለክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ